የባቲው የሃይማኖት አባት ሼህ የህያ ሼህ ኢማም በታጣቂዎች በተፈጸመባቸው ጥቃት መገደላቸው ተገለጸ። ሀገራዊ የምክክር ጉባኤ በሃይማኖት አባቶች ዱዓና ጸሎት በይፋ ተጀመረ። በዘይኑ ፈድሉ ላይ ግድያ ወንጀል የፈጸሙ 11 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ዓለም አቀፍ የእስር ማዘዣ እንዲወጣ የቱርክ ከፍተኛ ፍርድ ቤት ኢንተርፖልን በይፋ ጠየቀ። በእንግሊዝ ምድር ሙሐመድ የሚለው ስም ለሶስተኛ ተከታታይ ዓመት በመጠሪያነት ረገድ አንደኛ ደረጃን መያዙ ተገለጸ። የሚሉት የዕለቱ የሀሩን መረጃችን አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች እነሆ ዕለተ ረቡዕ ሐምሌ 8 2018 ዓመተ ልደት ወደ እናንተ የሚደርሰው ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። የባቲው የሃይማኖት አባት ሼህ የህያ ሼህ ኢማም በታጣቂዎች በአሰቃቂ ሁኔታ ተገደሉ። በአማራ ክልል የኦሮሞ ብሔረሰብ ዞን ባቲ ከተማ አቅራቢያ በምትገኘው ቤራ ቀበሌ ታላቁ የሃይማኖት አባት ሼህ የህያ ሼህ ኢማም በታጣቂዎች በተፈጸመባቸው አሳዛኝ ጥቃት መገደላቸውን የባቲ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ለሀሩን ሚዲያ አስታውቋል። ሼህ የህያ የተገደሉት ከምሽቱ 4 ሰዓት ላይ ማንነታቸው ያልታወቁ ታጣቂዎች ወደ መኖሪያ ቤታቸው በመግባት ከቤተሰቦቻቸው ነጥለው በመውሰድ ሲሆን በማግስቱ ጠዋት ላይ አስክሬናቸው ወድቆ መገኘቱ የአካባቢው ማህበረሰብ በከፍተኛ ድንጋጤና ሀዘን ውስጥ ከቶታል። ለ3 ወንዶችና ለ9 ሴቶች ልጆች አባት የነበሩት ሼህ የህያ በባቲ ከተማና አካባቢዋ ለረጅም ዓመታት ኢስላማዊ እውቀትን ኢልምን በማስተማርና የተጣሉ ወገኖችን በማስታረቅ የሚታወቁ አሊም ነበሩ። በሰላም ሰባኪነታቸውም በማህበረሰቡ ዘንድ እጅግ ተወዳጅና ተሰሚነት የነበራቸው የሀገር ሽማግሌ ከመሆናቸውን ባሻገር በዞኑ እስልምና ጉዳዮች ምክር ቤት ውስጥ በተለያዩ ኃላፊነቶች ላይ ተመድበው ህዝበ ሙስሊሙን በቅንነት ሲያገለግሉ የኖሩ አባት እንደነበሩም ተገልጿል። በአሁኑ ወቅት በባቲ ከተማና ጎራባች የገጠር ቀበሌዎች የታጣቂዎች እገታ፣ ዘረፋና ግድያ መባባሱን የገለጹት የአካባቢው ነዋሪዎች ጥቃቱ ከግለሰቦች አልፎ በሃይማኖት አባቶች ላይ ጭምር ማነጣጠሩ ከፍተኛ ስጋት እንደፈጠረባቸው አስረድተዋል። ከሳምንታት በፊትም አንድ የኦርቶዶክስ እምነት አባት በተመሳሳይ ሁኔታ መገደላቸውን ያስታወሱት ነዋሪዎቹ መንግስት በንጹሐን ዜጎችና በሃይማኖት አባቶች ላይ ይህንን አረመኔያዊ ጥቃት የሚፈጽሙ አካላትን በፍጥነት ተከታትሎ ለህግ እንዲያቀርብና የአካባቢውን ሰላም እንዲያስጠብቅ አጥብቀው ጠይቀዋል። ሀገራዊ የምክክር ጉባኤ በሃይማኖት አባቶች ዱዓና ጸሎት በይፋ ተጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው የምክክር ጉባኤ ዛሬ በአዲስ አበባ ከተማ በሚገኘው አዲሱ ዓለም አቀፍ ኮንቬንሽን ማዕከል ከ4000 በላይ ተሳታፊዎች በተገኙበት በይፋ ተጀምሯል። ይህ የሀገሪቱን የፖለቲካና የማህበራዊ መጻኢ ዕድል ይወስናል ተብሎ የሚጠበቀው ጉባኤ ስኬታማ ይሆን ዘንድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋን ጨምሮ የተለያዩ የሃይማኖት አባቶች በዱዓና በጸሎት አስጀምረውታል። በመክፈቻ መርሃ ግብሩ ላይ ንግግር ያደረጉት ሼህ ሀጂ ኢብራሂም ቱፋ መድረኩ ሁሉም በአንድ ልብ በፍቅርና በቅንነት የሚመክርበት እንዲሆን ፈጣሪን በዱዓ ተማጽነዋል። አክለውም መጪው የሀገራችን ዘመን ሰላም፣ ፍቅርና አንድነት በጽኑ የሚሰፍንበት እንዲሆን ያላቸውን ጥልቅ ምኞት ለተሳታፊዎች አስተጋብተዋል። በሌላ በኩል በማህበራዊ ሚዲያው ከፍተኛ ትኩረትን የሳቡትንና ኮሚሽኑ ለውይይት ይፋ ያደረጋቸው ትልልቅ አጀንዳዎች ስንመለከት የሀገር ግንባታ ሂደት፣ የመንግስት አደረጃጀት ቅርጽ፣ የፖለቲካ ውክልናና የምርጫ ስርዓት ተካተዋል። ከዚህ በተጨማሪ የፌዴራል ከተሞች የሆኑት አዲስ አበባና የድሬዳዋ ጉዳይ እንዲሁም የሃይማኖት ጉዳዮች ዋነኞቹ አጀንዳዎች ሲሆኑ በእነዚህ ሀገራዊና አንገብጋቢ ጉዳዮች ላይ በጉባኤው ቀናት ውስጥ ሰፊና ጥልቅ ምክክር ይደረግባቸዋል ተብሎ እንደሚጠበቅ ተገልጿል። የግድያ ወንጀል የፈጸሙ 11 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። ሰኔ 28 ቀን 2018 በግምት ከሌሊቱ 7 ሰዓት በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ የተባለ በሚጠራው አካባቢ ነው የግድያ ወንጀሉ የተፈጸመው። በወቅቱ ማንነቱ ያልታወቀው ግለሰብ ከሳሪስ አቦ ወደ ኮዬ መሄጃ በሚገኝ መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ሕይወቱ አልፎ ተገኝቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ ክትትልና ኦፕሬሽን ቡድኑ በመቀናጀት
በማቀናጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት ባደረገው ጥረት ወንጀሉ በተፈጸመ በ48 ሰዓት ባልሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽመዋል ያላቸውን እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ለአምሮት አረጋኸኝ፣ ኤልሻዳይ ዳዊትና ኤዶሚያስ ወንዶሰን የተባሉ ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። ፖሊስ በተያያዙት ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፈድሉ በመንገድ የተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ሕይወቱ እንዲያልፍ በማድረግ ይዞት የነበረውን ሳምሰንግ ስልክ መውሰዳቸው ተገልጿል። የሟችን አስክሬንም ኤርሚያስ አሰፋ የተባለው ግለሰብ የሰሌዳ ቁጥር ኮድ 3B83677 አዲስ አበባ ቪትስ ኮምፓክስ ተሽከርካሪ ኮፈን ውስጥ በመክተት ሌሎቹ ተጠርጣሪዎች ደግሞ ኮድ 371724 አዲስ አበባ በሆነ ቪትስ ተሽከርካሪ በመሆን ተከታትለው በመሄድ የሟችን አስክሬን ድልድይ ስር ጥለውት መሄዳቸውን በምርመራ ወቅት ገልጸዋል። ተጠርጣሪዎቹ ወንጀሉን በፈጸሙ 48 ሰዓት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸውን ከምርመራ ክፍሉ የተገኘው መረጃ ያመለክታል። ፖሊስ በተጠርጣሪዎች ላይ ባደረገው ምርመራም ለወንጀሉ መፈጸም የሚጠቀሙበት 2 ጩቤ፣ 3 ሽጉጥ መያዙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጾ በተጠርጣሪዎቹ ላይ ምርመራው እንደቀጠለ መሆኑን ገልጿል። የሟች ዘይኑ ፈድሉ ቤተሰቦች በበኩላቸው በወንድማቸው ህልፈት እጅጉን ማዘናቸውን ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎችን በቁጥጥር ስር በመዋሉ ምስጋናቸውን አቅርበዋል ሲል የአዲስ አበባ ፖሊስ አስታውቋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙት ዕለተ ረቡዕ ወደ እናንተ የሚደርሰውን ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ዓለም አቀፍ የእስር ማዘዣ እንዲወጣ የቱርክ ከፍተኛ ፍርድ ቤት ኢንተርፖልን በይፋ ጠየቀ። የቱርክ ከፍተኛ የወንጀል ፍርድ ቤት የእስራኤሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁንና ሌሎችን በደርዘን የሚቆጠሩ ከፍተኛ ባለስልጣናትን አድኖ በቁጥጥር ስር እንዲያውል ዓለም አቀፉን የፖሊስ ተቋም ኢንተርፖልን በይፋ መጠየቁ ተዘግቧል። የእስር ማዘዣ ጥያቄው የቀረበው ባለፈው ጥቅምት ወር 2025 እንደ ኢሮፓውያን አቆጣጠር ወደ ጋዛ ሰርጥ እያቀና በነበረው ግሎባል ሪዚሊያንስ ፍሎቲላ የተሰኘ ዓለም አቀፍ መርከብ ላይ በተፈጸመው ወታደራዊ ጥቃት ምክንያት ነው። በዚህም መሰረት ኔታንያሁና የጦር አመራሮቻቸው መርከቢቱ ላይ በወሰዱት እርምጃ የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ክሶች እንደተመሰረተባቸው ፍርድ ቤቱ አስታውቋል። የጥበቃ ወጪያችንን ክፈሉ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለባህረ ሰላጤው ሀገራት ያልተጠበቀ ጥያቄን አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሆርሙዝ ሰርጥ ለምታደርገው የንግድ መርከቦች የጥበቃ እንቅስቃሴ የባህረ ሰላጤው ሀገራት የጥበቃ ወጪውን ሊከፍሉ ወይም ሊክሱ ይገባል ሲሉ ማስታወቃቸው ተገለጸ። ፕሬዚዳንት ትራምፕ በዋይት ሀውስ ኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ የቀጠናው ሀገራት ደህንነቱ በተጠበቀ የባህር ላይ የንግድ ትራንስፖርት መስመር ከፍተኛ ተጠቃሚ በመሆናቸው አሜሪካ ለምታካሂደው ወታደራዊ ጥበቃ ኦፕሬሽን ወጪ የራሳቸውን አስተዋጽኦ በማድረግ ሊሸፍኑ እንደሚገባ በአጽንኦት ተናግረዋል። ይህ የፕሬዝዳንቱ መግለጫ የተሰማው በቅርቡ በአሜሪካና በኢራን መካከል የተፈጠረውን ወታደራዊ ውጥረት ተከትሎ የሆርሙዝ ባህረ ሰላጤ በኢራን የባህር ኃይል መዘጋቱን መገለጹን ተከትሎ የቀጠናው የደህንነት ስጋት በጨመረበት በዚህ ወቅት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በእንግሊዝ ምድር ሙሐመድ የሚለው ስም ለሶስተኛ ተከታታይ ዓመት በመጠሪያነት ረገድ አንደኛ ደረጃን መያዙ ተገለጸ። በእንግሊዝና በዌልስ የተወለዱ ወንድ ህፃናትን የስም አሰያየም በተመለከተ በተደረገው ዓመታዊ ጥናት ሙሐመድ የተሰኘው ስም ያለፉትን 2 ዓመታት ጨምሮ ለሶስተኛ ተከታታይ ጊዜ አንደኛ ደረጃን በመያዝ ተወዳዳሪ እንዳልተገኘለት የሀገሪቱ የብሔራዊ ስታቲስቲክስ ቢሮ ይፋ አደረገ። በፈረንጆቹ 2025 ብቻ ወደ 6000 የሚጠጉ ስሞች ከ2023 ጀምሮ በደረጃው አንደኛና ሁለተኛ ሆነው ሲቀጥሉ በሁለቱ መካከል የነበረው የ1580 የቁጥር ልዩነት አሁን ላይ ይበልጥ ሰፍቶ ወደ 2000 ከፍ ማለቱም ተሰምቷል። እነዚህ ሁለት ተወዳጅ ስሞች ከ2023 ጀምሮ በደረጃ አንደኛና ሁለተኛ ሆነው ሲቀጥሉ በሁለቱ መካከል የነበረው የ1580 የቁጥር ልዩነት አሁን ላይ
ይበልጥ ሰፍቶ ወደ 2000 ከፍ ማለቱም ታውቋል። ከዚህ ባሻገርም የስታቲስቲክስ ቢሮው የህፃናቱን ስም አጻጻፍ ለየብቻ ነጥሎ በማስቀመጥ የሙሐመድ ስም የተለያዩ የአጻጻፍ ስልቶችን አንድ ላይ ብንደምረው ቁጥሩ ከዚህም እጅግ የላቀ ነው ሲል አስታውቋል። ለአብነት ያህልም ሙሐመድ በ20ኛና ሙሐመድ በ55ኛ ደረጃ ላይ የተቀመጡ ሲሆን ይህ ደግሞ ተጨማሪ 2600 ህጻናት ይህንን ስም መጋራታቸውን የሚያሳይ አስገራሚ መረጃ ነው። ሙሐመድ የሚለው ስም ከፈረንጆቹ 1997 ጀምሮ በሀገሪቱ ከሚገኙ 100 ተወዳጅ ስሞች ዝርዝር ውስጥ መካተት የጀመረ ሲሆን ከ2016 ጀምሮ ደግሞ በ10 ይበልጥ ተመራጭ የሆኑ ስሞች ዝርዝር ውስጥ ያለማቋረጥ በመካተት በታሪክ ማህደር ውስጥ የራሱን ደማቅ አሻራ እያኖረ እንደሚገኝ ተገልጿል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለተ ረቡዕ ሐምሌ 8 2018 ዓመተ ልደት ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋርም እኔ አትል ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።